እንደምን አድራችኋል ኢትዮጵያውያን የዕለቱን አንኳር ወሬዎች እነሆ ለእናንተ። የቢላል ራዲዮ አዘጋጆች የነበሩት ጋዜጠኛ ካሊድ መሐመድና ጋዜጠኛ ዳርሰማ ሶሪ ላይ ዛሬ የፍርድ ውሳኔ ተላልፏል። በፌደራል ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት በከድር መሐመድ የሱፍ መዝገብ ስር የተከሰሱት ግለሰቦች ጉዳይ የታየ ሲሆን ከነርሱ መካከል ሁለቱ ዕውቅ ጋዜጠኞች በሽብርተኝነት ወንጀል ስር ብጥብጥ በማነሳሳት የሙስሊም ወገን መፍትሄ አፈላላጊ ኮሚቴ አባላትን ሐሳብ በማስተጋባት እስላማዊ መንግስት ለመመስረት አሲራቸዋል በሚል ሊጠቃለል በሚችል ክስ ውስጥ ጥፋተኛ ተብለዋል። በዚህ መሰረት ካሊድ መሐመድ በ5 ዓመት ከ6 ወር፣ ዳርሰማ ሶሪ ደግሞ በቲቢ በሽታ እየተሰቃየ መሆኑ ከግምት ውስጥ ገብቶ በ4 ዓመት ከ5 ወር እስራት እንዲቀጣ በዛሬው ዕለት ተወስኗል። ውሳኔው በሚነበብበት ወቅት ተከሳሾች ድምጻችን ይሰማ በሚል በመጮህ መፈክር ማሰማታቸውን አዲስ ስታንዳርድ ጋዜጣ ዘግቧል። የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ከቀናት በፊት ሁለቱ ጋዜጠኞች በሙስሊሙ ማህበረሰብ ጉዳይ ላይ ዘገባዎችን መስራታቸው ጋዜጠኝነት እንጂ ሽብርተኝነት አይደለም በማለት የፍርድ ሂደቱን ተችቶ እንደነበር አይዘነጋም። ይህ በእንዲህ እንዳለ በእስር ላይ ካሉት 16 ጋዜጠኞች መካከል አንዱ የሆነው ጋዜጠኛ ጌታቸው ስለሺ ቀድሞ የተከፈተበት የሽብርተኝነት ክስ ቀርቶ አመጽ ማነሳሳት ወደሚል ክስ መቀየሩን ተከትሎ በዛሬው ዕለት በዋስ እንደሚለቀቅ ተስፋ የነበረ ቢሆንም ሳይሆን ቀርቷል። ጌታቸው ለአንድ ሙሉ ዓመት በእስር ላይ ነበር። ፍርድ ቤቱ ተከሳሹ ከአሸባሪ ቡድን አባላት ጋር ሲያወራ ነበር፣ በህጋዊም ሆነ በህገ ወጥ መንገድ ከሀገር ሊወጣ ይችላል በሚል የዋስትና መብት ከልክሎታል። በዓለም አቀፉ የጦር ፍርድ ቤት የማሰሪያ ትዕዛዝ የወጣባቸው መሪ ናቸው። የሱዳኑ ኦማር ሐሰን አልበሽር በዳርፉር ለተፈጸመ የዘር ማጥፋትና በሰብአዊነት ላይ ለተፈጸመ ወንጀል ተጠያቂ ተደርገዋል። እስካሁን እሺ ያለ ሀገር የለም እንጂ ሰውየው ምድራችሁን ሲረግጡ በቀጥታ በቁጥጥር ስር አውሏቸው የሚል ትዕዛዝ ፍርድ ቤቱ ሰጥቷል። እኚህን ወንጀለኛ የተባሉ መሪ አፍሪካውያን በወዳጅ መንፈስ ይቀባበሏቸዋል። ባለፈው ዓመት ሐምሌ ወር ላይ ደግሞ አዲስ አበባ እንዲመጡ ተደርጎ በአዲስ አበባ ዩኒቨርሲቲ መድረክ ላይ ቻምፒየንስ ኦፍ አፍሪካን ፕራይድ አዋርድ የሚባል ሽልማት ተሰጥቷቸዋል። በወቅቱ ሽልማቱን ያገኙበት ምክንያት አነጋጋሪ ነበር። በሸላሚዎቹ የተጠቀሰው የአልበሽር ብቃት የአፍሪካን ሉዓላዊነት የሚገዳደሩ ተቋማት በአፍሪካውያን ላይ የመወሰን ስልጣን እንዳይኖራቸው ባበረከቱት ሚና የሚል ነበር። በወቅቱ ዜናውን አሰምተናችሁ ነበር። ይህ ዜና ከቀረበ በኋላ በሱዳን ውስጥ በሚካሄዱ የሰብአዊ ክንውኖች ላይ ከሚሰራ ድርጅት አንድ ጭምጭምታ ደረሰን። ጥቆማው ሲጠቃለል አልበሽር ይህን ሽልማት ሊያገኙ የቻሉት ከሸላሚዎች መካከል አንዱ ለሆነው ለአዲስ አበባ ዩኒቨርሲቲ እጅ መንሻ ወይንም ጉቦ በማቅረብ ነው የሚል ነበር። በኢሜል በደረሰን በዚህ ጭምጭምታ ላይ አውቶቡሶች፣ ኮምፒውተሮችና ገንዘብ አልበሽር ለዩኒቨርሲቲው ለመስጠት ተስማምተዋል የሚል አለበት። በወቅቱ ጥቆማውን ለማጣራት ጥረት ያደረግን ቢሆንም ፈቅዶ ሊያወራን የሚችል ወገን አላገኝንም። በትናንትናው ዕለት ግን አንድ ዜና የአዲስ አበባ ዩኒቨርሲቲ አውጥቷል። ዜናው የሱዳን መንግስት ሁለት እያንዳንዳቸው $50,000 የሚያወጡ አውቶቡሶች ለአዲስ አበባ ዩኒቨርሲቲ እንደሰጠ የሚናገር ነው። አውቶቡሶቹ የተሰጡት ባለፈው ሐምሌ ወር ላይ አልበሽር ለዩኒቨርሲቲው አደርጋለሁ ባሉት ቃል መሰረት እንደሆነም ተጠቅሷል። ተመሳሳይ ዜና በሱዳን ትሪቡን ላይ ወጥቶም አይተናል። ቀደም ብለው የቀረቡ ጭምጭምታዎችና የአሁኑ ልገሳ መገጣጠማቸው ጥያቄ ቢያጭርም ከሽልማቱ አሰናጆች መካከል አንዱ የሆነው የአዲስ አበባ ዩኒቨርሲቲ አልበሽርን የሸለመው በመደለያ መሆን አለመሆኑን ለማጣራት አሁንም ጥረታችንን አላቋረጥንም። የአዲስ አበባ ዩኒቨርሲቲ ሰዎች አሁን በሚነሳው ወቀሳ ላይ የእናንተን ወገን ምላሽ ልትሰጡንና በዝግጅታችን ላይ ልናስተናግዳችሁ ዝግጁ ነን። በአልበሽር ሽልማት ሰሞን ቅሬታቸውን ያሰሙ ወገኖች እንደነበሩ የሚታወስ ነው። ከነዚህ መካከል በአዲስ አበባ ዩኒቨርሲቲ የሚሰሩ ሰዎችም ነበሩበት። በአፍሪካ ኒውስ ኤጀንሲ ላይ ሐሳባቸውን የሰጡትና ስማቸውን የደበቁት በዩኒቨርሲቲው ሰላምና የጸጥታ ጥናት ኢንስቲትዩት ወይንም ኢንስቲትዩት ኦፍ ፒስ ኤንድ ሴኩሪቲ ስተዲስ ውስጥ ፕሮፌሰር የሆኑ ግለሰብ በዓለም አቀፉ የጦር ፍርድ ቤት አንዳንድ አሰራሮች እንደማይስማሙ ገልጸው አልበሽር የመጀመሪያው ቻምፒዮን ኦፍ አፍሪካን ፕራይድ አዋርድ ተሸላሚ መሆናቸው ግን እንዳስገረማቸውና በዓለም አቀፉ ማህበረሰብም ሆነ ሽልማቱን በሰጣቸው ወገን ዘንድ ቀልድ እንደሆነ ተናግረው ነበር። ጉዳዩ ቁርጥ ያለ ድምዳሜ እስኪገኝለት በጥያቄ እንዝገው። በአዲስ አበባ ዩኒቨርሲቲ መድረክ ላይ ለአልበሽር የተሰጠው ሽልማት
የምር በአፍሪካ ጉዳይ ላይ ያላቸው አበርክቶ ተቆጥሮ የተሰጠ ነው ወይንስ ደግሞ በጉቦ የተገዛ ስም ማደሻ? የጸጥታው ምክር ቤት ቋሚ ያልሆነ አባል ተደርገው ባለፈው ዓመት ከተመረጡ ሀገራት መካከል አንዷ የሆነችው ኢትዮጵያ የምክር ቤቱ ስራዋን ከትናንት በስቲያ ስለመጀመሯ ተዘግቧል። ኢትዮጵያና ሌሎች 4 ሀገራት ቀድመው ቦታውን ይዘውት የነበሩትን አንጎላ፣ ማሌዥያ፣ ኒውዚላንድ፣ ስፔንና ቬንዙዌላን በመተካት ነው ስራ የጀመሩት። ኢትዮጵያ 15 ሀገራትን በሚያጠቃልለው በዚህ ምክር ቤት ውስጥ ወሳኝ የሚባሉ ዓለም አቀፍ ውሳኔዎች ላይ ድምፅ የመስጠት ዕድል ታገኛለች። በሀገራት ላይ ማዕቀብ ለመጣል፣ የኃይል እርምጃ ለመውሰድ፣ የዓለም አቀፉ የጦር ፍርድ ቤት ዳኞችን ለመምረጥ አዲስ አባል ሀገራትን በመቀበልና አለመቀበል ጉዳይ ላይ የሚቆጠር ድምፅ ይኖራታል። አሁን ቦታውን የተኩት ሀገራት በአዲሱ ሹመታቸው የሚቆዩት ለቀጣይ 2 ዓመታት ነው። በስተመጨረሻም አንድ ለመንገድ በሬጌ የሙዚቃ ስልት አጫዋውቱ ተወዳጅ የነበረውን ኢዮብ መኮንንን ካጣን 3 ዓመታት ከ4 ወራት አልፈዋል። ኢዮብ ብዙ በሚሰራበት የወጣትነት ዕድሜው ላይ ማለፉ የብዙ አድናቂዎቹን ልብ የሰበረ ዜና ነበር። ኢዮብ ከዚህ ዓለም በድንገት ከማለፉ በፊት 2ኛ አልበሙን እየሰራ ነበር። በዛሬው ዕለት ወዳጆቹ ተባብረው ያላለቀ አልበሙን ጨርሰው ለገበያ አቅርበውታል። ኢዮብ በብርሃናማና በተስፋ በተሞሉ የሙዚቃ መልእክቶቹ የሚታወቅ ነበር። በአንድ ወቅት ከጎራ ማይሌ መሰናዶ አቅራቢ ወርቅ አፈራሁ አሰፋ ጋር በነበረው ቆይታ ለምን አዎንታዊ መልእክት ያላቸውን ሙዚቃዎች መጫወት እንደሚመርጥ አውግቶት ነበር። ዛሬ ለስንብት እሱን ጋብዛችኋለሁ። የቸር ቀን ይሁንላችሁ። በነገው ዕለት እንገናኝ። ኔጌቲቭ ነገር መስፈን አልፈልግም። ሰውን የሚያንጽ ካልሆነ በስተቀር መጥፎ ጎኑን ምናምን ታሳየዋለህ። የዛ አይነት አገጣጣም በብዛት ነበሩ። ድሮም መልካም ነገሮች በመሃል ነበሩ በዘፈን ላይ የሚተላለፉ። የኛ ሐሳብ ምንድነው? አሁን የሚወጡ ዘፈኖች አሉ። የኃይሌ ሩት ብታይ መልእክቱ ሁሉ ፖዚቲቭ ነገር ሰው በአንድ ወቅት ክፉ ነገርን ብዘፍንለት በድለሽኝ አንቺ እንደዚህ አርግሽ እንቆጭሻል ዋጋሽን ታገኛለሽ ምናምን ብሎ አንተ ተጣጣላ ሰው ቢሆን ንዴትን ያባብስልና እውነቱን ነው ምናምን ትላለህ። ከዛ በኋላ ግን ካለፈ በኋላ ወይ ሪኮርዶ የሆነ ነገር በተፈጠረ ጊዜ ያን ዘፈን መስማት አይፈልግም። በክፉ ጊዜው ክፉ ሚሞሪ ነው የሚኖረው። ትውስታው የተረባበሸበት ሰዓት ነው። አንተ የነገርከው ልክ ነው በድልሃለች ምናምን ብለው ነው። እንደዛ አይነት ነገር የሰውን ብሶት ማባባስ አልፈልግም። ሲጀመር እንደመታው ነገ ላይው ይላል። ሁሌ ነገ የማይቀር ነገር ነው። ዛሬ ይሄንን የምትቀርጸውን ነገር ለህዝብ አስተላልፈው ውስጥ ምን አይነት ፊድባክ ይኖር ይሆናል? ነገ ነው ይሄንን የሚፈታው። ሚሳግ ብቻ ካላገባህ ነገ ነው። ካገባህ ወልጄ ነገ ነው። ተመርቆ ነገ ነው። ወልዶ የልጅ ማየት ነገ ነው። ሁሉም ነገር በነገ ውስጥ ያለ ተስፋ ነው። ተምሬ ስራ አግኝቼ ነገ ነው። ሁሉም ነገር ተስፋ እንዲኖረው ዛሬ ይድላህም አይድላህም ነገ የምትፈልጋቸው ነገሮች አሉ። እንደዛ አይነት ነገር እንዳጠፋሽ አጥፍቻለሁኝ ምናምን ስል ሁሉም ሰው አንቺም እንዳጠፋሽ ነው ማጥፍቻለሁኝ። ግን ማጥፋቴ ሳያንሰኝ እንደገና እንደ ንጹህ ሰው አንቺ ላይ ፈረድኩ። በጥፋቴ አንድ ይያልልኝ ሳለ እንደገና ደግሞ በፈረድኩበት ሌላ ቅጣት አለብኝ። አንቺ ላይ በፈረድኩት እኔ ንጹህ ሳልሆን ማን ነው ጻድቅ ሰው? ይሄ አትፍረድ ነው የሚያስተምረው። በሰዎች ላይ አትፍረድ። ስለዚህ እንደዚህ አይነት ነገሮችን ሰዎች ተስፋ የሚያደርጉበትን ሚስትህን እንድትወድ ተፈቅዷል። ይሄ ለማመንዘርና ለዝሙት ያልሆነ ነገር ካልሆነ በስተቀር ሚስትህን መውደድ እግዚአብሔር ሚስትህን ውደድ ነው የሚለው። ሚስትህን ለባሏ ትገዛለት። ይሄ እንደሚባለው አይነት ምናምን አይደለም።
እንደዚህ አይነት ነገሮች ነው በቃ ያያሰብክ ሁሌ በሰዎች ላይ የምታየውን ጉድለታቸውን የሚሞላላቸው ራሳቸውን ወደ ውስጣቸው እንዲያዩ የምታረገው ነገር ነው